ብቻ ነው አይደል የምታውቀው? አንቺ ያልተጠበቀ ሐዘን ብቻ ነው አይደል የምታውቂው? እግዚአብሔር ያልተጠበቀ ክብር አለው ማለት ምን አለ አንድ ሰው አሜን ብለህ። አንተ ድንገት ሞት ብቻ ነው የምታውቀው። አንተ ድንገት አደጋ ብቻ ነው የምታውቀው። እግዚአብሔር ጋር ድንገት ሹመት አለ። እግዚአብሔር ጋር ድንገት ኃይል አለ። እግዚአብሔር ጋር ድንገት ክብር አለ። እጅ ላይ በሉት፣ እኔ እንደማውቀው በሉት። ድንገት አደጋ ብቻ የለም፣ ድንገት ክብር አለ በሉት። ድንገት መሾም አለ በሉት። ድንገት መውረስ አለ በሉት። ወዲያውኑ እቺ ማን ናት? እቺ ምርኮኛ ናት። ምንድነው ታሪኳ? ባሏ ሞተባት። ሁለተኛ መታወቂያ ልጆች ሞተባት። አሁንስ ማንም ምንም የላትም። ያ ብቻ አይገርምም። ቀን ሙሉ እየለቀመች ነው የምትውለው። ሰው የለቀመውን አልፎ ሄደው ነው የምትለቅመው። ትላንት የዚህ ባለቤት ነበረች። እንዳንተ እርሻ ነበራት። እንዳንተ አንትቱ ነበረች። ዛሬ የሰው ባሪያ ናት ነው። አዎ እስቲ ወደ እኔ ትምጣ። መጣች። አንድ ሰው አለ ወሰነና ሽብሮ ሲተልበሰቦ ለተናግለ ቆሜ ይላል። ምንም አያግዘው ሰው ዛሬ ምሽት አያይሻ ወደ ኮምበር የሚያነሳ ሰው ያይሻ የአድራሻው የአድራሻ አድራሻ የሚለው ሰው ያይሻ ነይ። እሺ መጣች። ከዛ እንደዚህ አላት፣ ከዛሬ ጀምሮ ቃሩም ያስለቅምም፣ ቃሩም ያስለቅምም። ወሰዋኑ አይርሸክ ከስችም ሊያባርራው ነው ስል እንደሱ አይደለም። እና ምን ልበል? ግቢ ምን ላድርግ? ቢ ከዛ ጠጪ ጌጠኛው ልበሽ ማንም እንዳያናሰናክልሽ እኔ አዛዦችን አዝዣለሁ። እና ማንም ካለ አንገት በተገባበት ታች ቤት እኖራለሁ። የሚቀበለኝ ካለ ውሰደው በየአኮንቱ። ቤተሰብ ምንም ሊል ይችላል። ጓደኛ ምንም ሊል ይችላል። ጎረቤት ምንም ሊል ይችላል። አብሮ የበላ ምንም ሊል ይችላል። ጸላይ ምንም ሊል ይችላል። የሆነ ግን በተገባበት ይሾማል። አንድ ሰው ጆቤ ናታሪያ ቤናና እንኳኑ ኮማንያና አንኬፕያና ታባ ተምታ እጅ ማትበልለው ተምታ ትላንት ጠቃሚ የነበረች ተምታ ትላንት ትለቅሞ ያጣች ተምታ ምን ትደረግ? የዚህ እርሻ ባለቤት እሷ ትሆን። እዚህ ቤት አንድ ሰው ታሳተኛለህ ጌታ ሆይ። ግራ ቀኙን የሚያይ ሳይሆን ቃሉ ጋር ያለ አንድ ሰው ካለ ከዚህ ሳይወጣ በተሰደድሽበት ትሾማለህ። በተሰደድሽበት ትሾማለህ። በተሰደድክበት ትሾማለህ። አንድ ሰው አለ። ኧረ በሉልኝ። እኔ በለማካችሁ ማትፈለገው ስታነሳ አስቀምጪ የምትባለው የሌለች ልትሾም ነው። ለቃሉና የወጣች እርሻ ባለቤት ልትሆን ነው። ለማን ልጸልይ? እግዚአብሔር ወይ ለማን ልተንብይ? ምን አለ አንቺ ብትነጠልሽ በተባልሽበት ትሾማለህ። ምን አለ እንደሞትሽ ብትሆኚ በተባልሽበት ትሾማለህ። አንድ ሰው እነሱ ፊት ይሾሙኛል በል። ድገመው ባካችሁ፣ ድገመው ባካችሁ። ከዚህ በኋላ ያንን ቃሩሜን አስቀምጪ። ያንን የሰው ኮቴ ተከተልሽ አርዛ የበላሽውን አስቀምጪ እና ምን ላድርግ? ይሄ እርሻ ያንቺ ነው። ወደዛ ይሄም ያንቺ ነው። ኧረ እኔ ባል የለም ሰምቻለሁ። ኧረ እኔ ልጅ የለኝ ሰምቻለሁ።
እኔ ከሀገሬ ወጣሁ የሰው ጥገኛ ለመሆን ነው ሰምቻለሁ። እና ምን ላድርገው? የዚህ እርሻ ባለቤት አንቺ ትሆኛለሽ። አሜን 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 አሜን። እግዚአብሔር ታሪክ ሲቀይር እንደ እግዚአብሔር ሰራተኛ የለም። መጣና እንደዚህ አላት፣ ሁለተኛ ለሚጠጪ ውሃ እንኳን አትቸገሪ። ከኔ ጋር ሰው አለ? ለምትጠጪ ውሃ እንኳን ምን አታድርጊ፣ አትቸገሪ። የሚቀዱልሽ ባሪያዎችን አስቀምጫለሁ። ውሃ ሰራተኛ፣ ማታ አሰሪ። ለእግዚአብሔር ባሪ ነው። ምን ተብለን እንደዋልከው ባላውቅም፣ ዛሬ ምን ብሎሽ እንደጣሉ ባላውቅም፣ በምን አይነት መታወቂያ ሰፈር ላይ እንደሚጠሩ ባላውቅም፣ እግዚአብሔር ነገ ሐሙስ የሹመት ቀን ያደርግሻል። የበረከት ቀን ያደርግሻል። የቅባት ቀን ያደርግሻል። አጠገቢ ላለው ሰው ትንሽ ነካ አድርጎትና የሰው ካለቀ እንኳን ደስ አለ በሉት። እንኳን ደስ አለ በሉት። የእግዚአብሔር ሊጀምር ነው በሉት። ፊቱን ያየ ንገረው፣ የእግዚአብሔር ሊጀምር ነው። ባሳደዱ አፍ በሉት። ይሾሙሻል በያ። አማኝ ካለ ይሁንለት። አማኝ ካለ ይሁንለት። ይህን ብላ ወደ ቤት ሄደች። ማለዳ ሰውዬው መጣ እና ምን ላድርግ? እንደዚህ አደርጋለሁ። እኔ በፊትሽ ሞገስ ባገኝ ዘመድም ከተማ ላይ እንደሌለ ሰምቻለሁ እና እኔ እንደዚህ ባል የለሽም ብዬ ሰው የለሽም ብዬ እንደማንም ቤት አላስገባሽም እና አገራችን እንደሚደረገው 10 ሽማግሌዎች ይቀመጡ። እሺ፣ የዚህ እርሻ ያንቺ መሆኑን ማረጋገጫ በ10 ሽማግሌዎች ቤት ሊፈረም። እሺ፣ ፍቃደኛ ከሆንሽ ላግባሽ። እሺ፣ ትላንት ባሪያ ከሆናት ተናራሲ ዲሻ ትላንት ምንድናት? ባሪያ ብቻ አይደለም ቃሩሜ ተላቃሚ ናት። አስቀምጪ ከተባለች ቀን ሙሉ የለቀመችውን አስቀምጣ የምትሄድ ናት። መቼስ ከንፈር አትምጠጡ። አንድ ታሪክ ልንገራችሁ። እኔ ገበያ ውስጥ የተወሰነ ጊዜ ኖር ያለው ከንፈር አትምጠጡ። እንጌው ሰናይካ አንዳንድ ቲማቲም ተራ እንሄዳለን። አዮ ያ ተደና ቲማቲም ይከነ ወጥ ይገተስ ከዛች ካሮት እንወዛለን፣ ከዛች ቃሪያ እንወዛለን። ተሰብስበን እንበላለን። ቃሩሜ ይባላል። ያዘች ሴትዮዋ የምትመታው ምት ይኸው አሁን ራሱ ያስደኛል ትዝ ሲለኝ። ትመታለች ለቲማቲም አናቱ ፉቻ መጎስ ቦክስ ያዘቆን ተሳድራ ቃሩሚያ ሲባል ቀላል ነው ለእናንተ። ምናልባት በዚህ ዘመን አሁን ያሉ ልጆች ላይገባኝ ይችላል። ቃሩሚያ ጨዋታ አይደለም። ቃሩሚያ ማለት ሰው ዋናውን ወስዶ አንተ የሰው ኮቴ ጣርዛ ነው። ጣርዛ በሁለተኛ ምንድን ነው? ጣርዛ ነው። ያው ሌላ ምን አለ? ጣርዛ ነው። የት በአማርኛ አሁን ለእናንተ በሚገባ ዘመናዊ ቋንቋ ፍርፋሬ ነው። ክራፌ ያ ነው የምትለቅመው። አይኗ ስታዩ ትላንት እኮ የነበረች ናት። ሰራተኛ ቀጥራ የምታበላ ባሏ አንከባከባ የምትኖር በከተማው አንቱ የተባለች ነበረች። ስሟ ከመራራ የተነሳ ስሟ እንደዚህ ያለች ናኦሚ ብላችሁ አትጥሩኝ። ስሜ ምን ይሁን? መራራ። እኔ መራራ ነኝ። ስሟን ቀየረች።
የነገሯን ጫና ከአይምሮዋ በላይ ሲሆን ማንነቷን ቀየረች። እምቢ እንዳትል ስጋ ነው የለበሰች ብላ ስለምትል የሰው ጥገኛ ሆነች። እዚህ ቤት ብዙ ሰዎች አላችሁ። እናንተ ሌላ ናችሁ፣ የተነገረላችሁ ሌላ ነው። እምቢ ብለህ ገጠር እንዳትገባ ከልጅነት ዋጋ የከፈልክ የመጣው ያም ዘርሃ ሜዶ በግበባ ያጋደስ ቤት ብትሄድ ገጠር ብትሄድ ውርደት ነው የባሰ ባወጤ ወጤ የጤማ ይዝገባ እዚህ እኖራለሁ ብትል ከብዷል። ቤተሰብ ጋር ጥገኛ ወልቶ ጥገኛ አድርጎ ነው የሚያየው የአሁኑ ቤተሰብ 15 ዓመት ሳይሞላ። በዚህ አካባቢ ደግሞ 10 ዓመት ላይ ነው የሚጀምረው። ዲያ የትስ ሽንኩርት ዘልሰ ነው ቲማቲም ከሰሌው የትስ ዘልከ ጌቆ ተዳቡራ ይደም ያረከ ነገር ክፉ ነው። አልፈልግም እንዳትል ሰው ያስገድዳታል። ትላንት ማንነቷን ታውቃለች፣ ግን ለቃርሜ ዝቅ አለች ሊኖር ብላ። አንዳንዶቻችሁ ስድብ ከመጠጣታችሁ የተነሳ አልቅሳችሁ በሰው ቤት እግዚአብሔር ይመስገን ነው። አቤት ይሄ ጨርቅ የሸፈነው ጉድ! አቤት ይሄ ግድግዳ የሸፈነው ገበና! አንዳንዱ ልጁን አስተኝቶ ያለቅሳል፣ አንዳንዱ ገበያ ገብቶ ያለቅሳል፣ አንዳንዱ እየጸለየ ያለቅሳል። ከመኖር ይልቅ የመሞቱ ቀን ለሱ እንደ ሎተሪ ይጠብቃል። መቼስ ራሱን እንዳያጠፋ ነፍሰ ገዳይ መሆን አይፈልግም። ከኑሮ ጭንቀት ወናቱ ላይ ስለወጣ ገጠር ሄዳለሁ ቢባል ውድብ ነው። 10 ዓመት እዚህ ነው፣ 20 ዓመት እዚህ ነው፣ ልጅሽ ይሄ ነው የሚያውቀው። ከተማ ላይ ነው አሮበቱ የመጀመሪያው የቤት የገዛ ጉድለት ያያ ነው። ሁለተኛ የሰው ብላስ ካል ነው። እንደ ሩት ያለቀሳችሁ ያላችሁ ሰው ክፉ ነው። ይህን በማለት ይቅርታ፣ ሰው ክፉ ነው። ነገ እንደሚለወጥ እንኳን አያውቅም። በዛሬ ሁኔታ ላይ አንተን አንገት ያስደፋል፣ እንዳትነሳ አድርጎ ይመታል። አንድ ጊዜ የምላስ መርዝ እንዴት እንደሚያምል ያወራል። አንድ አይጥና አንድ አንበሳ መንገድ ጀመሩ። ማና ማን? አንድ አይጥና አንድ አንበሳ መንገድ ሲጀምሩ ሩቅ መንገድ ስለሄዱ ለአንበሳው ጆሮን እሾክ ቀደደው፣ ደማ። ኦሶኔ ተይዙቴ ሳዋንቶ ጋስ ወይ አባንቶ አባ የእናንተ ጆሮ የደማ ነው ያጊ ኦሶ ጊጦኮቲ ኦሶ እንተ ሾባይ በጥንቂ ጋስ ምን የደማ ነው? ጆሮ የደማ ነው ሲል ኦሶ እንዲህ ሲያደርገው ሾቆኑ አይቂቼቲ በጥንቂ እንተ ሾባይ ያጋስ ያጊ የዛንቶ ገላ ሃይታይ ባዲስ አይባይ መድሬ አይባይ ባዲስ ወላይተኛ ማጽዶ በትርጉም በቃ አይታ ከተባለ ነው አይታ ባዲስ። ከዛስ አሁን ደረሱና ጠራት ሜትስ አኔስ ሲንጋግስ አን እንተኛ አይበለው እዚህ ያው ሽንተና ሳከዚ ያውስ አይ በሳከያጊ ሃይን ገለጉኪያ ሱት ያካፋታስ ነቢያ ነቢያ አይ ቢነባ ሽን ነቶነ ፈኪና ታና ማሽያ ሀኖ ከተማ ሳካይ ተዶስ ያንዳንድ ሰው ምላስ ኤሌክትሪክ የማብራት ቤዝ ይሻላል። በድንጋይ ሮጠ ነው ታመልጣለህ። ሽጉጥ ቢተኮስ ይሻላል፣ እንደምን ብለህ ትሸውዳለህ። ጉልበተኛው ቢመጣ ይሻላል። ያኮ ካሲጋ ከያሻና እውነት ውሸት አድኖይ ወይ
ገደለኝ ብትል ሰው ያድናል። ያንዳንድ ሰው ምላስ ከቸርች ያስቀራል። ያንዳንድ ሰው ምላስ ትዳርን ያፈርሳል። ያንዳንድ ሰው ምላስ ከእግዚአብሔር ጋር ያጣላል። ነገር እኮ ይቀየራል። አልታዘባችሁም? አንዳንድ ሰዎች እኛ ያለፈን እኮ ያን ቀን የባለፈው ቀን እኮ እኛ ያለፈ ነው። ተራበን እንጂ አለፈ ነው። ታመመን እንጂ አለፈ ነው። ተጠማን እንጂ አለፈ ነው። እነሱን ግን ገመትናቸው። ስለተራበን እንደዚህ ምንቀር መሰለን፣ ስንጠማ እንደዛ ምንቀር መሰለን። ሩት እንደዚህ ያለች ስሜን አትጥሩ፣ መራራ ሆኛለሁ፣ እግዚአብሔር አስመርሮኛል። ባሌን ወሰደብኝ፣ ልጆችን ወሰደብኝ፣ ወረድኩ። አሁን የሰው ጥገኛ ሆንኩኝ፣ የባሪያ ባሪያ ሆንኩኝ። ለካ እሷ የምታውቀው የባሪያ ባሪያ ነው እንጂ ከባርነት አንስቶ እንደሚያነግስ። ለካ እሷ የምታውቀው የበታች በታች መሆኑን ነው እንጂ ከበታች አንስቶ በላይ ማድረግ የሚችል እንዳለ አላወቀችም። ጭንከፈርክ ምንም አይል ወርቅ እንደሆነ ባላቅም፣ ምን አይል ተሰድበሽ እንደሆነ ባላቅም፣ ምን አይል ቀኑ ጊዜው እያስፈረሽ ባላቅም፣ እግዚአብሔር ዛሬ ተወደቅሽበት ከዛ ያነሳኛል። አንቺ ያነሳል፣ ኧረ ያነሳል፣ ኧረ ያነሳል። ንገሮ ተገቢሶ ያለው ሰው ያነሳል በሉ፣ ያነሳሻል በሉ፣ እንዲሁ አትቀሪም በሉ፣ እንዲሁ አትቀሪም በሉ፣ እንዲሁ አትቀሪም በሉ። በተለይ እግዚአብሔር ባሪ ዜሮ መሆን አይደለም፣ ዜሮ በሌለበትም ይሰራል። አሜን አሜን። እግዚአብሔር ከዶክመንት ጋር ጉዳይ የለም። ዳዊትን ይየው፣ ጫካ ነው ያለው። ከጫካ ወደ ቤተ መንግስት በተኛው ሂሳብ እኮ አይመጣም። አነሳለሁ ካለ ግን ከምንም ያነሳል። አነሳለሁ ካለ ከምንም ያነሳል። ተስፋ የቆረጣችሁ እናንተ፣ መዘበርከክ የከበዳችሁ እናንተ፣ ቅድስና የከበዳችሁ እናንተ፣ እግዚአብሔር ፊት መጸለይ የከበዳችሁ ጠላት አሁን ያለሽበት፣ አሁን የገባበት፣ አሁን የደረሰብን ነገር እየነገረ ምን ዋጋ አለ የምትለው፣ ምን ዋጋ አለ የት ገባለ የምትለው ላንቺ መልእክት አለኝ። ምንም ባይኖር ይበቃሻል። ምንም ባይኖር ከየትም ያነሳል። ትቢያ ነው፣ ትቢያ ለእሱ መሳሪያ ይሆናል። አጠገቤ ላለው ስለያዙትና ምንም ባይኖር በሉ፣ አንተ ካለ በቂ ነው። አንተም ባትኖር በሉ፣ እግዚአብሔር አንተን ያነሳል በሉ። የገባው ሰው ያጨብጭበው፣ የተረዳ ሰው ያጨብጭበው። ምንም ባይኖር አይደለም፣ ምንም እኔ ባልኖር እኔን ያነሳል። አይቤት ያ ጉንደሪ ወርቄን ያለ ከመሬት ማንሳት እሱ ምን ያቅተዋል? ኪሲ ባዶ ነው። በዕዳ ተከበሻል። ትላንት ላይ ሁለተኛ ነገሥት ምዕራፍ 4 ላይ ባለዕዳ ልጆችን ሊወስድ ነው የተባለችው ሴትዮዋ መቼ በዕዳ አዋረደ? ስራ የለህም፣ ነገር ጨልሟል፣ ከተማ ከብዷል። መቼ አሁን ያነበበነው ኦሪትን ተዋት። ምንድነው የሌለ? ምንድነው ያስወጡ ተስፋ ያስቆረጠ? ምንድነው መጸለይ ያቃተ? ምንድነው አመንታት አስወጡ ውስጥሽ የመጠጠ? ሰው ካደ ቤተሰብ አልፈልግሽም አለ። ዮሴፍ መቼ ተፈልጎ ነው የተከበረ? ዮሴፍ እኮ እንደ ዕቃ ተሽጦ እኮ ነው የነገሰው። ምንድነው የሌለ ተስፋ ያስቆረጠ? አልተማርክም፣ አልተማርሽም። ምን ችግር አለ? ያልተማሩ ብዙዎች አሉ። አብርሃም እስከ ስንት ተማረ? ሙሴ እስከ ስንት ተማረ? ጴጥሮስ እስከ ስንት ተማረ? ከትቢያ ማንሳት እግዚአብሔር ምን ያቅተዋል? ለምን ተስፋ ቆረጥክ? ሰው የለህም። ከሰው ሀገር ስለሆነ የሰው ሀገር ላይ ስላለው ነው ከበደ ያልከው። ዮሴፍ በሰው ሀገር እኮ ነው የተከበረው። አብርሃም በሰው ሀገር እኮ ነው የከበረው። ይስሐቅ በሰው ሀገር እኮ ነው የከበረው። ማን በገዛ ሀገሩ ከበረ? መሰደድ ባንቺ የጀመረ መሰደድ ለምን ተስፋ ቆረጥክ? መጸለይ ለምን ደከመ? ገበያ ስለተዘጋ ይዘጋ።
ይዘጋ ይዘጋ። ይሄም ያም ስለሰደበ ነው ጸለየ ከበደሽ። ማነው ማኪያቶ የጠጣ ወንጌልን ያመጣ? በስሜ ትሰደዳላችሁ አለ እንጂ በስሜ ማኪያቶ ትጠጣላችሁ መቻለ። ምንድነው ተስፋ ያስቆርጣችሁ? ምንድነው ተስፋ ያስቆርጣችሁ? በጸለይ ለምን ከበደ? ቸርች ያሉ ሰዎች ሰደቡ፣ ሽማግሌዎች ተማከሩ፣ ሁሉ ፊት አጠቆሩ፣ አሹ ተቆሩ። ትላንት የመረቁ እነሱ ናቸው እንዴ? ትላንት የሞተልሽ እሱ እነሱ ናቸው እንዴ? ትላንት እኔ እኮ በጌት አጠገብ ላለው ሳይሆን አይደለም ዛሬ በለው። ትላንት እንኳን አልፈርቶ በለው። አይደለም ዛሬ በለው። ትላንት እንኳን ተሻግራል። ምን ሆነ ነው መስፈራው በለው። ምን ሆነ ነው መሰለያ በለው። ለምን ምስጋና ቆማችሁ? አይደለም ዛሬ ትላንት እኮ አልፈናል። እውነት ውሸት? እውነት ውሸት? የዛሬውን ከትላንቱ ይበዛል ይበዛል አይበዛም? እውነት ላላ አይበዛም አይበዛም። ከትላንት ጋር ብታወዳደረው ምን አለ ዛሬ? ምን አለ? ለምን ተስፋ ቆረጥሽ? ማመስገን ለምን አቃት? ማንን ለማስደሰት ነው ፊትሽን ኮሳ ያረግሽው? ማንን ለማስደሰት ነው ቸርች መሰመሪያ ያረግሽው? ማንን ለማስደሰት? ማንን ደስ ብሎ እሺ ባዶ ስለሆነ ሰተሰተ አልከናወንም ስላለ አይከናወንም አይከናወንም። ለምን ነው ማቆሙ? ወርዶ ለምን ነው ማቆሙ? መጸለይ እኔ ከጀረት አንቺ ሸተታሉ እኮ ወንድሜ ነው ብሎ ግንባር የሳሙ ሰዎች ሸተታሉ፣ ገመማ ያሉ ከሞት አራት ቀን ነው ትልበትሎ ነው ዋጋ የለም አሉ። እሱ መቼ ከለከለው? ስለሞተ ስለሸተተ አልመጣም መቼ ያለው? አንቺ ወዴት አኖርሽ ያለኩ ነው ተስፋ ያስቆርጣችሁ። ለምን ነው ቤትሽ ደስታ አይጠፋው? ለምን ነው በቤትሽ ጅፓስ ከፍተሽ አመሰግናለሁ ብትይ ማጥወር ያለሽው? ማንን ለማስደሰት? ለማን ብለሽ? ማንን ለማስደሰት? አሁን ዘምራለሁ። አሁን ነው የምዘምረው። ወይን ቤት ገብቶ እኮ ነው የዘመሯቸው አባቶች። ኧረ ሰው ካለ አሜን ይላል። ከመዛቡ ጋር ገብቶ እኮ ነው አባቶች የዘመሩ። እሳቱ ገብቶ እኮ ነው የዘመሩ። አይቀንስም፣ እኔ ጋር አይቀንስም። አንቺ ቤት አጠገብ ያለ ሰው ምን ሆነ ነው በለው። ድገሞ ምን ሆነ ነው በለው። አንተን ይሄን አይመክልም በለው። ይሄ አንቺን አይወክልም በለው። ታሪክሽ በኋላ ይበለው። አባቶች ይበሏል። አንበሳ ጉድጓድ ውስጥ ራእይ አይቶ ነው የወጡት አባቶች በለው። ጉድጓድ ውስጥ ገብቶ በለው እየዘመሩ ወጡ በለው። ምን ሆነ ነው አለቅሰው? አላለቅስም አላለቅስም። ጎረቤት ሰደበኝ። ከአና በላይ ነው የተሰደብሽ። እውነት ከአና በላይ የተሰደበ ሰው እዚህ አለ? እቺ መካን አለቀው። ሰፈር ላይ መካን ተባለች። ቸርች መጣች፣ ጸለየች፣ ከንፈሯ ተንቀጠቀጠች። አየና አንቺ ሰካራም፣ ሰፈር ላይ መካን፣ ቸርች ሰካራም፣ ቤት ባሏ ጋር ሲሄድ አንቺ ምንድነው ልጅ ልጅ የምትይው? እኔ ላንቺ ከአስር እጅ አልበልጥም። ተሰደበች እንጂ ተሰድባ ቀረች። እዚህ ቤት ሰው ብኖረኝ ተገፋች፣ ተገፍታ ቀረች። ሰካራም ተባለች እንጂ ሆና ቀረች። እኔ አላገበት አፋቸው የሚከፈቱ ሰዎች አሉ። አፋቸው የሚከፈቱ ሰዎች አሉ። እንዳለበሽ ሳይሆን ሲዘምርሽ ያያሉ። እንደተገባ ሳይሆን እንደተገባሽ ያያሉ። አጠገቤ ላለው ሰው ያሉትና ስስቄ ያዩኛል፣ በላ ሳመሰግን ያዩኛል፣ የጌታ ስም ስጠራ ያዩኛል፣ ተሸማቅቄ አያዩኝም፣ አንገት ደፍቼ አያዩኝም፣ ጥገኛ ሆኜ አያዩኝም። ለነባይ ተናመትራኮ አለታዮ ይወታያን ኮልኮ የለመዲዮ ጋላኔ ማይ ተናመትለና ያኮልኑ ወጥዮ ወጥላ ታቆና ኢንና ወተነጊ ቆሶ